አሰላሙ አለይኩም ውድ የፋንድሻ ቤተሰቦች፣ ዛሬ ወላሂ አስደንጋጭ የመኪና አደጋ አለ በኮምቦልቻ ከተማ። ግን ነገ ይሆናል ይህን ቪዲዮ የምፖስትላችሁና እስኪ ቪዲዮውን እዩት። ብዙ ሰውም አልቋል። እዩት ቪዲዮውን እሺ፣ እንዳደነግጡ ታዲያ ላሳያችሁ ብዬ ነው። زماري اللي صار من اللي خاطر شويه نجيبوا له ማለት ነው አይርባያው እንዴ በጣም ነው ነው እዛን ሰው ሁሉ እዛ ጋር ገፍትሩ ተባለ በጣም የተጎዳው ያኛው የተጎዳው ይሄ አይሩፍ ነው የተጎዳው አይሩፍ ተጎዳው እንዳያችሁት ነው እንግዲህ የዛሬው አደጋ በኮምቦልቻ ከተማ 5 መኪናዎች ናቸው የተጋጩት። 2ቱ ከጥቅም ውጭ ሆኗል። ሌሎቹ 3ቶቹ ደህና ናቸው ብለዋል። እንግዲህ እንደዚህ ነች ዱንያ። ከኮምቦልቻ ከተማ ወደ ደሴ እየሄደ ያለ መኪና ነው። አይ ዱንያ እና ሌላው እና ሊያራጭውን ቤተሰቦቻችሁ የሞቱባቸው እዚህም ካላችሁ አለ ይሶበራችሁ። ያው እኔ ነገ ነው ፖስትላችሁ። ለምን ዛሬ ተገለብጠ ዛሬ አልፖስትም። መጀመሪያ ከሰማችሁ በኋላ ነው እኔ ነገ መፖስት የምፈልገው። ይሄ ቪዲዮ ነገ ነው የሚመጣላችሁ፣ ግን የቪዲዮ እየሰራለሁት ዛሬ ነው ገባችሁ። ግን ዛሬ ጁማ ማለት ነው። ዛሬ ጁማ ነው አደጋ የደረሰው። እኔ ግን ነገ ቅዳሜ ነው ፖስቶ። እንዳደነግጡ ድንገት አስቀድማችሁ ያልሰማችሁ ካላችሁ ከኔ እንድሰሙ አልፈልግም። ከዛ ከሰማችሁ በኋላ ቁጥር 2 ከኔ እንድሰሙ ስለፈለኩ ነው። እንግዲህ ቤተሰቦች ሞቱባችሁ ካላችሁ አላህ ይሶብራችሁ፣ ከሌላችሁም እዚህ ውስጥ በቃ አላህ ይሶብራቸው። ሙስሊሞችን አላህ ጀነት ይባላቸው። ከባድ ነው ዱንያ ወላሂ ላዚም። ቢስሚላ አሁን እንግዲህ እዚህ ውስጥ የቀን ነግዶ ሄዶ ነግዶ ለመመለስ እየሄደ ያላለ የሆነ ነገር ለሱቅ አንስቶ ሊመለስ ይሄዳል። ልጆቹ መጣው ከ4-5 ሰዓት በኋላ ቤት እመለሳለሁ ብለው እስከ ዘላለም ወጥቶ መቅረት። በቃ ድንገተኛ ሞት ማለት ይሄ ነው። በጣም ከባድ እኮ ነው ህይወት ወላሂ ላዚም፣ በጣም ከባድ። የሰው ልጅ ብዙ ነገር ነው የሚያለመው። ጧስ ብድግ ብለን በመኪና ስንጓዝ የሆነ ሀገር ላይ የሆነ ነገር ልንሸጥም ሆነ ልናመጣ ስንሄድ በቃ ያን ነገር አምጥተን ሀገራችን ሸጠነው አትርፈ ለልጆቻችን ልብስ ገዝተን ልጆቻችንን አብልተን የቤት ኪራይ ከፍለን በቃ እንደዛ አይነት ነገር ነው የምናስበው ታውቃላችሁና፣ እንደዚህ ያልመው ወጥተው ደግሞ በቃ በዛው ሲቀሩ ከባድ ነው ወላሂ። ያላ ከድንገተኛ ሙሲባ ከድንገተኛ ሞትኛ ነው ቤተሰቦቻችን ማለት ይጠብቃል። አላህ ረጅም እድሜና ጤና ይስጠን ውዶቼ። እና ሊላሂ ወና ኢለይሂ ራጂዑን። አይ አላህ ምርጥ ሰው አለ ያድርገን ወላሂ። ለመስልቱ ምርጥ ሰው ከሆነ ያው ሞት ወላ ተድሪ ነፍስ ቢአያርዲን ትሞት ነውና ነፍስ በየትኛው ምድር በምን አይነት አህዋል ላይ እንደምትሞት አታውቅም። ጥሩ ሰው ከሆነ በምንም አይነት አህዋል በምንም እንሞት ጀነት አለለኛ። ምንም አይደለ ዱንያን ብናጣ ወመልሃት ዱንያ ለምታል ጉሩር ወልባቂያቱ ሷሊሃቱ ኸይሩን እንደ ረብክ ነውና የተሻለው ነገር አላህ ዘንድ ነው ያለው፣ ጀነት ነው ያለውና ስለዚህ ብንሞት በየትኛው አጋጣሚ በምንም አደጋ ምንም አይደለ። ግን በሐራም ላይ ካለ ወላሂ የሰው ብር ካለብን ሰውን እያስለቀስን ከሆነ ሌላው ወነሐረን ደግሞ አላህን ምናምስ ከሆነ በዱንያ ወጣትነታችንን ከስረን በዛም ደግሞ የቀብር አዛብ ይጠብቀናል፣ የጀሃነም አዛብ ይጠብቀናል። ስለዚህ በቻልነው አቅም ሁልጊዜም ጥሩ ሰው መሆን። በተለይ ተበድራችሁ ምናምን መሰሩት ተበድራችሁ አትስሩ። ተበድረሽ ከመስራት በራስሽ ጉልበት የቀን ስራ ስሪ፣ ብሎኬት ተሸከም፣ ምንም ስሪ፣ ትንሽ አጣራቅመሽ ከዛ ጀመሪ። ተበድራችሁ አሁን እኮ በቃ እንዳለ ተበድረው ሲከስርባቸው የአረብ ሀገር የሰው ብር ተበድሬ ነው አከፋብሉኝ፣ የሰው ብር ተበድሬ እንደዚህ ጀምሬ። ተበድራችሁ ማን ጀምሩ አላችሁ? አንድ ሰው ተበድሮ እንኳን ነገር ተጨምረ። ለምሳሌ እኔ የምነግደው ነገር ቢከስርብኝ የሰው ብር ይሄን ቢሸጨ ከፍላለሁ፣ ይሄን ቦታ ሸጨ ከፍላለሁ፣ ይሄ ነገር አለ፣ ይሄ ወርቅ አለ፣ ይሄ ቃል የሚል ነገር መቀመጥ አለበት። ምንም ነገር ሳይኖር በሚሊዮን ቤት የሰው ብር ተበድሬ ስራ መስራት። ዛሬውን ትይቷ ላይ እንጨቃጨቅ ነው ያለው። አንድ እሷ ራሱ ኮምቦልቻ ልጅ ነች እና እዚህ ጓደኛዋ እዚህ ነው ያለች፣ የኛ ጓደኛ ነች። 4 ሚሊዮን ብር አበድራት በሳውዲ አረቢያ ወደ 120 ሺህ ሪያል ምናምን እንደዛ ነው ያለችው። ቸክ 100 እንደዛ አካባቢ ነው እና በመቼ ጊዜ ሐዋላ እንደው አላውቅም፣ ግን ተተበደረች አባጭሩ 2 አመት ሆነው መሰለኝ። 1 አመት ከምናምን ሶሪ 1 አመት ከምናምን ብላለች። እና ይሄው ክፈይ ስትላ በቃ ከስሮብኛል፣ ብዙ ነገር ከስሮብኛልና አሁን መመለስ አልችልም። ታውኝ እንዴት እንደተቃጠልኩኝ። ሰው እንዴት 4 ሚሊዮን ከምናምን ተበድሮ ስራ ይሰራል እንዴ?
ብከስር ይሄን ነገር እከፍላለሁ፣ ይሄን ነገር ሽጬ ነው የምከፍለው ብዬ ነው የምበደረው እንጂ ምንም ነገር ሪያል ሳይኖረኝ ከባድ ብር ተበድሬ ስራ መስራት ማለት። እሺ እንደዚህ በቅጽበት አሁን ክስር እንዳለብሽ በቅጽበት እንደዚህ እንዳደጋ እንደ መኪና አደጋ ብትሞቺስ? የሰው ብር ይዘሽ ጀነት አትገቢም እኮ እናቴ። ቀብር አዛብ ይጠብቅሻል፣ ጀሃነም አዛብ ይጠብቅሻል። ነገ ያለሽን መልካም ስራ ለሷ ትሰጫለሽ፣ ብር መክፈል ስለማይቻል። መልካም ስራ ብዙ ከሌለሽ ደግሞ የሷን ወንጀል ተሸክመሽ ወደ ጀሃነም ትወረወሪያለሽ። ስለዚህ የሰው ብር በሺ ቤት በሚሊዮን ቤት ተቀብላችሁ ስራ ከምትሰሩ በቃ የቀን ስራ ስሪ፣ የሰው እንጀራ ሰው ቤት ሄደሽ ጋግሪ፣ የሰው ልብስ ጠቢ፣ ምንም ነገር በቃ አድርጊ። በዛ አህዋል ላይ ብትሞቺ ሀቢብቲ ናንቺ ጀነት አለሽ። አልሐምዱሊላህ የሰውም ሀቅ የለብሽም፣ ጥሩ ሰው ነሽ። ሰው ሀቅ ሰብስበ እንደዛ አይነት ስራ በስራ እንደዛ ድገታ ያወታል። አዛጋይ ሶሪ እኔ በጣም ነው ያስጠን። ኢትዮጵያ የሄዱ ሰዎች እንደው አላስጠሏችሁ? ከዚህ ሀገር ሄዱ አበድሪኝ አበድሪኝ፣ እንደው ስንት ሰው ነው አበድሪኝ ያለኝ። እፍ ቤት እንደምታስጠሉ ወላሂ። እኛ ለእናንተ የምናበድረው በኖረን ያረቤት ምን አሳጠበን? ምን እንደዚህ ያደከመን ወገባችን እስከሚንቋቋ ድረስ ስለሌለን እኮ ነው ብር ዘይት ተቀመጥ ነው። ቢኖረንማ እንደናንተ ቋ ብለን ሀገራችን እዛ ተገቡ በኋላ በቃ በደዚህ የደወሉ እንትን ላኪልኝ እንትን ላኪልኝ እንትን እፈልጋለሁ አበድርኝ እንትን መስራት እፈልጋለሁ። ከዚህ ሄዱ በቃ ይረሱታል መሰለኝ። ይሄማ እንደው ያስጠላኝ። ከዚህ ሲገቡ ገና ነው መጣንሻቸው ነኝ ገና በቃ ሲገቡ አሁን ላይ ኢንሻአላህ ነግቻለሁ። ተቀረባቸውማ በዚህ እንደዚህ አይነት እንደዚህ ሀገር ጓደኝነት ከቀጠላችሁ እዛ ከሄዱ በኋላ በድሩኝ ነው የሚሏችሁ። አስተግፈሩላሁ ተብሌ የአረብ ሀገርን ህይወት ታውቁታላችሁ። እዚህ ሄዳችሁ አበድሩኝ፣ ኤርፎን ላኪልኝ፣ ሀለዋ የፀጉር ማንሻ ላኪልኝ። አኡዝ ቢላ የጥፍር ቀለም ማስለቀቅ አሲዱን ራሱ የጠለበኛል። ላኪልኝ፣ ካርድ ላኪልኝ፣ ሸበካ እንድሞላ። ኧረ በጣም ነው የሚያስጠላባችሁ። እንዴት እንደምታስጠሉ ለማኞች። ማን ግቢ ያለሽ ሀገርሽ? እኔ እኮ የተጠገርክ ያለው ስለሌለኝ ተመልሰሽ መጠግረ ነው። ወይ ደግሞ መጀመሪያውን ማን ግቢ ያለሽ? ትገባላችሁ፣ እረፍታችሁን ትፈልጋላችሁ። እኛሳ እረፍት የለም ምን የለን፣ ቀጥ ብለን እንሰራ። ሀገር ተገባችሁ አበድርኝ አበድሪ መደወል። እንደ ውዶች እኔ ጋር ብቻ ነው ሞኝ እጅል እየመሰልኳቸው ነው። እስከዛሬ ተበላው በሽተኛ የሆንኩት ራሱ በማይመለሰው ብሬ ነው። እኔም ብቻ ነው ኢትዮጵያ የገቡ ሰዎች ጓደኞች አበድርኝ የሚሉኝ ወይስ እናንተም ትባላላችሁ? እስኪ ንገሩኝማ። አንዳንድ ጊዜ ማን የጅል ስለመስላቸው እኔም ብቻ መባልም ይመስለኛል። እኔ እኮ ወንድ ሳይቀር ሴቱ ሳይቀር ወደዛ ሀገር ራሱ ያልመጡ ሰዎች እዛው ኢትዮጵያ የሚኖሩ ራሱ አበድርኝ ይሉኛል። ግን ተመስገን እኔ ብር የለኝም። ድሮ ብር ባለ ሰዓት አበድሬ ከስር ያለ አሁን ብር የለኝም። አልሐምዱሊላህ ወር እሰራለሁ። አሪያ አትቀመጥም። ተመስገን እንኳን ለእናንተ ላበድራችሁ። ለራሴ የለኝም። ለራሴ ቤት የለኝ ምን የለኝ። እልም ያልኩኝ ጭልል ያልኩኝ ድሃ ተኔ ተበድረው ሊሰሩ ይፈልጋሉ። እና በጣም ነው የሚያስጠላው። ሰውን አታስቸግሩ። ምን አበድሩኝ ባላችሁ ስሩ፣ ከሌላችሁ ደግሞ ተቀጥራችሁ ስሩ። ያችን የተቀጠርሽን አጣቅመሽ ተጠራቅመሽ የምትፈልጊውን ስራ ስሪ። ተበድረሽ አይደለም ስራ የምትሰሪው። አስጨነቃችሁን እኮ። እንደዛ ድንገተኛ ሞት አለ።